የወጣቶች የአእምሮ ጤና ህመም ሲባል ምንድነው? የአእምሮ ጤና የምንለው የሰው ልጅ የማሰብ የባህሪና የስሜቱ ሁኔታዎች ላይ የሚኖሩ እክሎች ናቸው። በኢትዮጵያ የወጣቶች የአእምሮ ህመም አሳሳቢነት በምን ደረጃ ላይ ነው የሚገኘው? ሾኪንግ ነው። ቤዚካሊ ከአራት ሰው አንዱ መከላከል ይቻላል። አስቀድሞ ቲዩመር ያለው ሰው ጭንቅላት ውስጥ ቲዩመሩ ፕሮፐር የሆነ ሰርጀሪ እርሊ ካገኘ ይድናል ማለት ነው። ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን የወጣቶችን የአእምሮ ህመም ይቃኛል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የአእምሮ ጤና ህክምና ስፔሻሊስት የሆኑትን ዶክተር ይቅናሸዋ ሰለሞንን እዚህ ጋብዘናል። አብራችሁን ቆዩ። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁኝ። የመጀመሪያ ጥያቄያችን የሚሆነው የወጣቶች የአእምሮ ጤና ህመም ሲባል ምንድነው? የአእምሮ ጤና የምንለው የሰው ልጅ የማሰብ የባህሪና የስሜቱ ሁኔታዎች ላይ የሚኖሩ እክሎች ናቸው። አእምሮአችን በዋናነት እነዚህን ሶስት ተግባራት ያከናውናል። ያስባል፣ ስሜቶቻችንን ኢንተርቴን ማድረግ እንድንችል ይረዳናል፣ እንዲሁም ደግሞ ባህሪያችንንም ኮንትሮል ያደርጋል። እነዚህ ሶስት አስፔክቶች የአእምሮ ስራ ላይ ጀነራሊ እክል ሲፈጠር በተወሰነ ደረጃ የአእምሮ ጤና ችግር ሊኖር ይችላል ብለን እናስባለን። እነዚህ ነገሮች መከሰታቸው ብቻ ሳይሆን ከሱ ጋር ተያይዞ ደግሞ አንድ ሰው ዕለት ተዕለት ተግባሩ ላይ ማከናወን የሚችላቸው ነገሮች ላይ ችግር ሲፈጠር፣ ለምሳሌ ተማሪ ከሆነ ትምህርቱ ላይ፣ ሰራተኛ ከሆነ ስራው ላይ፣ አባት ከሆነ አባትነቱ ላይ፣ ሚስት ከሆነች ሚስትነቷ ላይ ያንን ሮል መወጣት ሳይችሉ ሲቀሩ፣ ጓደኛ ከሆነ ጓደኝነቱ ላይ፣ መሪ ከሆነ መሪነቱ ላይ ችግር ሲከሰት በዛ ምክንያት የአእምሮ ጤና መታወክ ተከስቷል ብለን እናስባለን፣ ወይም ሜንታል ሄልዝ ዲስኦርደር ነው ብለን እናስባለን። ከዛ በተጨማሪም ደግሞ አንዳንዴ ዲስትረስ የምንለው ወይም መረበሽ፣ ለምሳሌ በተፈጠረው ለውጥ በአእምሮ ላይ፣ በአስተሳሰብ ላይ፣ በስሜት ላይ፣ በባህሪ ላይ በሚኖረው ለውጥ ምክንያት ግለሰቡ በጣም የሚረበሽ ከሆነ የሚጨነቅ ከሆነ ያንንም እንደ አእምሮ ጤና እክል ኮንሲደር እናደርጋለን ማለት ነው። እንግዲህ እነዚህ አስፔክቶች በሙሉ ወስደን የወጣቶች ህይወት ላይ እነዚህ ነገሮች ሲከሰቱ፣ ባህሪያቸው ላይ ለውጥ ሲኖር፣ ለውጥ ስንል እንግዲህ ያው ኔጌቲቭ ማለት ነው፣ ወይም ስሜታቸው ላይ ለምሳሌ ድባቴ ውስጥ መግባት ሊሆን ይችላል፣ ጭንቀት ውስጥ መግባት ሊሆን ይችላል፣ ተስፋ መቁረጥ ውስጥ መግባት ሊሆን ይችላል፣ ወይም ደግሞ ስሜቶቻቸው ላይ ለውጦች ሊኖሩ ይችላሉ። ለምሳሌ ለሌሎች ሰዎች የማይታዩ ነገሮች መታየት፣ የማይሰሙ ነገሮች መሰማት፣ መጠራጠር፣ ሱስ ውስጥ መግባት፣ ከደረሰባቸው ሰቀቀን የተነሳ ለምሳሌ በጦርነት ውስጥ ወይም በጾታዊ ጥቃት ውስጥ ያለፈ አንድ ወጣት ሌሊት ላይ በህልሙ የመጣ መቃዠት፣ አቮይድ ማድረግ ቦታዎችን፣ ሰዎችን ሊሆን ይችላል። እንደዛም ሊገለጥ ይችላል። እኛ ሀገር ደግሞ ሌላው በስፋት የምናየው ፒቲኤስዲ ፖስት ትራውማቲክ ስትረስ ዲስኦርደር ወይም ጀነራሊ ከትራውማ ጋር የተያዘ። ትራውማ ስንል እንግዲህ የአካላዊ ጉዳት ብቻ ሳይሆን ስነ ልቦናዊ ጫና የሚያመጡ ነገሮች ለምሳሌ ብዙ ናቸው። ግን ጾታዊ ጥቃት፣ በልጅነት በጣም በአስጨናቂ ሁኔታ ውስጥ ማደግ፣ መኪና አደጋ ሊሆን ይችላል ፎር ዛት ማተር። እነዛ ነገሮች የሚያመጧቸው ጫናዎች እነሱም እንደ አንድ ትራውማቲክ ኢንሲደንት ናቸው። ቅድምም እንዳልኩት ሱስ አምጪ ነገሮች ውስጥ መግባት፣ በሱስ መጠመድ፣ ራስን የመጉዳት ስሜት፣ ራስን የማጥፋት ሀሳብ፣ ኃይለኝነት፣ ብስጭት፣ ቁጣ ከጾታዊ ግንኙነት ጋር የተያያዙ ጉዳዮች ዘርፈ ብዙ ነው። ከእንቅልፍ ጋር፣ ከአመጋገብ ጋር። የወጣቶች የአእምሮ ጤና ስንል እንግዲህ እነዚህን ሁሉ ይመለከታል ማለት ነው። በሀገራችን ኦልሞስት 1/3 አካባቢ የሚሆነው ማህበረሰባችን ወጣት ነው እና the most productive እድሜያችን ደግሞ ወጣት የሆንበት ጊዜ ነው። የምንማርበት፣ የምንሰራበት፣ ገንዘብ የምናካብትበት the most ጤናማ የሆነው ክፍላችን እሱ ነው። በሚያሳዝን መልኩ ደግሞ ብዙዎቹ የአእምሮ እክሎች የሚከሰቱት በወጣትነት ነው። አብዛኛው ፕሪቫለንሱ ከ15 እስከ 35 እስከ 45 ብዙዎቹ የአእምሮ እክሎች ይከሰታሉ። ድባቴን፣ ጭንቀትን፣ ከባድ የሆነ የአእምሮ መታወክን፣ የስብዕና ችግርን፣ የሱስ ችግርን፣ ራስን የማጥፋት ችግርን ሁሉ ወስደን ማለት ነው። ኦቨርኦል የወጣቶች የአእምሮ ጤና ስንል እንግዲህ እክል ስንል እነዚህን ሁሉ ያጠቃልላል ማለት ነው። የትኞቹ ናቸው በብዛት በወጣቶች ላይ የሚታዩት የአእምሮ
ህመም አይነቶች እና መንስኤያቸውስ ምን ሊሆን ይችላል? ኦኬ በብዛት እንግዲህ በወጣቶች ላይ የምናስተውላቸው አእምሮ እክሎች በዓለም አቀፍ ደረጃም በሀገራችንም የተወሰኑ ጥናቶች አሉ። እነሱ የሚያሳዩት ምንድነው በጣም በከፍተኛ ሁኔታ ሙድ ዲስኦርደር የምንላቸው በተለይ ጭንቀት የጭንቀት ህመም ስንል ብዙ ነው እንግዲህ በውስጡ ፎቢያ የምንላቸው አሉ። ጀነራላይዝድ አንዛይቲ ዲስኦርደር ለምሳሌ ሶሻል ፎቢያ የምንለውን ብናነሳ በሰዎች ፊት ቆሞ የመናገር ፍርሃት፣ ትምህርት ቤት ውስጥ ፕሬዘንት ማድረግ መፍራት፣ ጓደኛ ግብዣ ላይ መገኘት መጨነቅ፣ በፐብሊክ ትራንስፖርት በባስ መሄድ መፍራት፣ ታክሲ ውስጥ መግባት መፍራት፣ ሰዎች በተሰበሰቡበት ቤተ ክርስቲያን ውስጥ መስጊድ ውስጥ መገኘት መፍራት መጨነቅ በጣም ኮመን ነው። ወይም ደግሞ ስለ ብዙ ነገሮች መጨነቅ ለምሳሌ ትምህርቴ እንዴት ይሆናል። አብዛኛው እንግዲህ ወጣት ብለን የምንጠራው ከ15 እስከ 29 ዓመት እድሜ ክልል ውስጥ ያሉ ሰዎች ሴትም ወንድም በዛ እድሜ ውስጥ በብዛት ወይ ትምህርት ቤት ናቸው ወይ ስራ ላይ ናቸው ብዙዎቹ። ከህይወት ጋር ከትምህርት ጋር ስራዬ እንዴት ይሆናል፣ ህይወቴ እንዴት ይሆናል፣ ኑሮዬ ቤተሰቦቼ እንዴት ነው ምረዳው፣ የወደፊት ህይወቴ ምን ይመስላል የሚሉ ያ ሁሉም ሰው ጤናማ የሆነ ሰው ሁሉ እነዚህ ነገሮች ያስባል። ግን ከመጠን ባለፈ ስለ እነዚህ ነገሮች አብዝቶ መጨነቅ በጣም ሌሎች ነገሮቻቸውን እስኪጎዳ ስራቸውን ወይ ትምህርታቸውንም ጫና እስኪፈጥር ድረስ በዚህ ነገር ውስጥ በጣም ኢመርስድ ሲሆኑ በተወሰነ ደረጃ ያ የጭንቀት ህመም ወይም ጀነራላይዝድ አንዛይቲ ዲስኦርደር ስለ ብዙ ነገሮች መጨነቅ የምንለው ሊሆን ይችላል። ቅድም እንዳልኩት ሶሻል ፎቢያ ወይም የማህበራዊ ሁኔታዎች ላይ ግንኙነቶች ላይ የሚፈጠር ጭንቀት፣ ዲስኮምፈርት፣ መፍራት እሱንም ጨምሮ በጣም ኮመን ናቸው። ሁለተኛው ድባቴ ነው። እንግዲህ ዲፕሬሽን በጣም በሚያሳዝን መልኩ ብዙ ሰዎች ኢቭን ህመም ነው የሚታከም ሐኪም የሚያስፈልገው መድኃኒት መወሰድ ያለበት መፍትሄ ሊያገኝ የሚችል ኢሹ ነው ብለው አይደለም ኮንሲደር የሚያደርጉት። ደበረኝ የሚለው ቃል ለምሳሌ እባክህ ደበረኝ ዛሬ ምናምን ፎር ግራንትድ ይወሰዳል። ግን ዲፕሬሽን እንደ ህመምና ይሄ ጀስት ደበረኝ የምንለው ነገር የተለያዩ ነገሮች ናቸው። ሁሉም ሰው ስሜት አለው። ደስ የሚለን ጊዜ አለ፣ የሚከፋን ጊዜ አለ፣ የምንጨነቅበት ጊዜ አለ፣ የምናዝንበት ጊዜ፣ ሼም የሚይዘን ጊዜ፣ የምንጸጸትበት ጊዜ፣ ብዙ ስሜቶች አሉ። ግን ይሄ ዲፕሬሽን እንደ ዲስኦርደር የምናየው አንደኛ ከመጠን ያለፈ ከልክ ያለፈ ሲሆን በጣም ከፍተኛ ድባቴ ውስጥ ስንገባ ያ ነገር ሚኒመም ለምሳሌ ሜጀር ዲፕሬሲቭ ዲስኦርደር የሚለውን ስናይ 2 ሳምንትና ከዛ በላይ የቆየ መሆን መቻል አለበት። ፐርሲስታንት ዲፕሬሲቭ ዲስኦርደር ብለን ካሰብን ረጅም ጊዜ የቆየ 2 ዓመት ሙሉ አንድ ሰው ድባቴ ውስጥ በከፍተኛ ድባቴ ህመም ስሜት ውስጥ መሆን መቆየት ይኖርበታል። ከዛ ጋርም ተያይዞ ደግሞ ሌሎች ስሜቶች አብረው ይኖራሉ። ተስፋ መቁረጥ፣ እኔ ማረባ ሰው ነኝ፣ ወርዝለስ ነኝ፣ ማልጠቅም ሰው ነኝ የሚል ዲፕ የሆነ ፔን፣ በፊት የሚያስደስቱ ነገሮች ላይ ኳስ ይወድ የነበረ ሰው፣ ቡና መጠጣት ይወድ የነበረ ሰው ወይ ቤተ ክርስቲያን መሄድ የነበረ ሰው፣ ከጓደኞቹ ጋር ማውራት የነበረ ሰው አሁን ግን ያ ነገር በቃ ደስታ ሲያጣ እኔ ብዙ ታካሚዎች ገጥመውኛልና ኢትስ ፔንፉል ስቴት ላይክ ሰው ዲፕሬሽን ውስጥ ሲገባ ኢትስ ቮይድ ነው ላይክ የማይሞላ ባዶነት ውስጣቸው ስሜት ውስጥ ይገባሉ። ለራሳቸው የሚሰጡት ግምት ይወርዳል። በጣም ባስ እያለ ሲሄድ ራስንም እስከ ማጥፋት ድረስ በቃ ምን አለ ተስፋ ላይክ ወደፊት ምንም የሚታይ ነገር የለም፣ ምንም የሚያድነኝ ነገር የለም፣ ከዚህ ስቃይ ከዚህ ሰፈሪንግ የሚያወጣኝ ነገር የለም፣ ዓለምም ክፉ ናት፣ ሰዎች they don't care about me ማንም ስለኔ ግድ የሚለው ነገር የለም፣ ነገሮች ወርስ እየሆኑ እየከፉ ነው የሚሄዱት፣ ኒኩለሩ አለ፣ ቫይረሱ አለ፣ ኑሮ ውድነቱ አለ፣ እንትኑ አለ። ሶ ሆፕለስ የመሆን ስቴት ውስጥ እንዲሁም ደግሞ ራሳቸውንም ሳይ በቃ እኔ ምንም አልጠቅም ሰው ነኝ፣ ምንም ፋይዳ የለኝም። I remember አንድ ስቶሪ እየሄደ ሰውየው ጉንዳን አይቶ በቃ እሷ ከኔ ትሻላለች ያናሃል ሰልፍ ኢስቲም ለራሱ የሚሰጠው ግምት ይመታል። ዲፕሬሽን በጣም ክፉ ነው፣ በጣም ጨካኝ ህመም ነው። ስለዚህ ኢቭን ባለሙያዎች የህክምና ባለሙያዎች ራሱ ሚስ ያደርጋሉ ዲፕሬሽን ላይክ የሚደማ ሰው ሲያይ ኤቭሪባዲ ይሮጣል ደሙን ለማቆም፣ ግፊቱ ጨምሯል እንትና ተብሎ ትኩረት ይሰጠዋል፣ እየወለደች ነው ተብሎ በጣም ፓኒክ ያደርጋል ባለሙያ። ግን ዲፕሬስድ ለሆነ ሰው በተለይ የአእምሮ ጤና ባለሙያ በሆኑ ባለሙያዎች ራሱ ዲስሪጋርድ ሊደረግ ይችላል። እንደቀላል ምንድነው ሌዚነስ ስንፍና ተደርጎ ሊወሰድ ይችላልና በጣም ሴንሲቲቭ ኢሹ ነው። ሶ ሁለተኛው ዲፕሬሽን ነው ከሱስ አምጪ ነገሮች ጋር ሱስ አምጪ ነገሮችን ከመጠቀም ጋር ተያይዞ እሱም በጣም ፕሪቫለንት ነው። እኛ ሀገር አንዳንድ ጥናቶች እስከ 50 እስከ 40% በሀገራችን ላይ ጫት፣ መጠጥ፣ ሲጋራ፣ ጋንጃ፣ ትራማዶል አሁን ደግሞ ላይክ ክሪስታል ሜት ምናምን ኦልሞስት የሌለ ነገር የለም። በተለይ ደግሞ በአሳዛኝ መልኩ በወጣቶች በትምህርት ቤት በሃይ ስኩል ውስጥ በኤሌመንተሪ ስኩል ውስጥ
ሾኪንግ ነው። ላይክ ትውልዳችን እየሄደ ያለበት ነገር እኔ እንደ ባለሙያ ስለማገኝ ያሳስባል። ሊትራሊ ላይክ በጣም መጨነቅ ማሰብ እንደ ሀገር ቁጭ ብለን እንደ ወላጅ እንደ ቤተሰብ እንደ ትልልቅ ሰዎች ቁጭ ብለን እንዴ ወዴት እየሄድን ነው ትውልዳችን ወዴት እየሄደ ነው ማለት መቻል አለ። ላይክ ኤቭሪ ቤት ተንኳኩቷል ብዬ አስባለሁ እኔ ኦልሞስት ብዙዎቹ ዲፕ ከገቡ በኋላ ብዙ ከራቁ ብዙ ጥፋት ከተከሰተ በኋላ ነው ብዙ ጊዜ ወላጆች ደርሰው ወደኛ ሕክምና የሚመጡት። ግን በዛች ግሊምስ እንኳን ባየሁት እኛ ሀገር አንድ ሰው ወደ ሕክምና ተቋም ለመምጣት 2 ዓመት ይፈጅበታል በተለይ አእምሮ ጤና። ሶ ያንን ሁላ ነገር አልፎ ጸበል ሄዶ ምናምን ነው። ሶ እቺ እንኳን ትንሽ ትሪትመንት ጋፕ እንለዋለን ትንሽ ሾልካ የምትመጣውን እንኳን ወስደን ስናይ በጣም ሂውጅ በርደን እንዳለ ነው አናቀውም። ኢቭን ምን ያህል ኤክስተንቱ እንደሆነ ምክንያቱም ሰፊ የሆነ ጥናት የለንም እንደ ሀገርም። ሶ ይሄ ከሱስ ጋር የተያዙ ጉዳዮች አሉ። ሱስ በራሱ ዲፕሬሽን አንዛይቲ ሊያመጣ ይችላል ወይ ሰው ሱስ ውስጥ የሚገባው ዲፕሬሽን አንዛይቲ ውስጥ ገብቶ ሊሆን ይችላል። ከስብና ጋር የተያዙ ችግሮች ለምሳሌ አንዳንድ ሙያዎች ላይ ስፔሲፊካሊ መጥቀስ አልፈልግም፣ ግን ብናይ ብዙ ሰዎች በጣም ይሄ የሀገራችን ስነ ምግባር ያለው ሶሳይቲ ነው። እንግዳ ተቀባይነን፣ እርስ በርሳችን የምንከባበር ነው፣ ሌሎች የምናከብር፣ ታላላቆቻችን የምናከብር ምናምን የሚለው ትንሽ የተሸረሸረ ያለ ይመስላል። ትልቅ ሰውዬን ማዋረድ ምናምን በጣም ፕሪቫለንት በሆነ መልኩ በተለይ ከሱስ አምጪ ነገሮች ጋር ይያያዛሉ። ብዙ ኮኔክሽን አላቸው። ግን የስብዕና ራሱ መዛነፍ፣ ቅድም እንዳልኩ ትራውማ፣ ፖስት ትራውማቲክ ስትረስ ዲስኦርደር ያው ብዙ ሰው የሚያውቀው ነው። ግን ከሱ ባሻገር ሌሎችም አሉ። እንዶ መከላከል ይቻላል? አስቀድሞ ወጣቶች የአእምሮ ጤና እክልን አስቀድሞ መከላከል ይቻላል? ቤተሰብስ ምን አይነት እርምጃ ነው መውሰድ ያለበት ብለን እንወስዳለን? በሚገባ መከላከል እንችላለን። ፕሪቨንሽን ስንል እንግዲህ በአእምሮ ሕክምና ብቻ ሳይሆን ጀነራሊ በሕክምና ኮንሰፕት ሁላችንም ያው እየሞትን ነው፣ የጊዜ ጉዳይ ነው እንጂ ከተወለድን ከተፈጠረን ጊዜ ጀምሮ ያው እየሞትን ነው። ብዙ ሴሎቻችን በየቀኑ ይሞታሉ፣ ይቀየራሉ፣ እያረጀን ነው የምንሄደው። ፋይናሊ ሸዳውን እናደርጋለን፣ አይቀርም። ሶ የአእምሮ ህመሞችም እንደዛው ናቸው። ብዙዎቹ ቅድም እንዳልኩት ባዮሎጂካሊ ለምሳሌ ሪስክ ፋክተሮች ካሉ ለምሳሌ ቲዩመር ያለው ሰው ጭንቅላት ውስጥ ቲዩመሩ ፕሮፐር የሆነ ሰርጀሪ እርሊ ካገኘ ይድናል ማለት ነው። በሱስ ምክንያት የመጣ ከሆነ ሱስ አምጪ ነገሩ ሲታከም ሲወገድ ይሻለዋል ማለት ነው። ሶ ፕሪቨንሽን ስንል የተለያዩ ስቴጆች አሉት። ህመሙ ከመከሰቱ በፊት ሪስክ ፋክተሮችን መቀነስ ሊሆን ይችላል። ለምሳሌ ለአንዲት እናት የነፍሰ ጡር የእርግዝና ክትትል ኤንሲ ፎሎ አፕ ፕሮፐርሊ ማድረግ፣ የታቀደ እርግዝና እንዲኖር ማድረግ፣ ያ ባይት ሰልፍ ብዙ ከአእምሮ ጤና እክሎች ጋር የሚያያዙ ነገሮችን ሰውየው ገና ከመፈጠሩ በፊት መስራት ይቻላል ማለት ነው። ያላት ዲፕሬሽን ያላት እናት አስቀድማ ከማርገዟ ከመውለዷ በፊት ብትታከም ያ ልጅ ጤናማ የመሆን እድሉ በጣም ሰፊ ይሆናል። ሶ ሳይከሰት ነገሩ መከላከል ይችላል። ሱስ ውስጥ ያልገባ ሰው ሱስ ውስጥ እንዳይገባ ሱስ ኤጁኬት ማድረግ፣ አሁን ልክ እያደረግን እንዳለው አዌርነስ እንዲኖር። ለምሳሌ ጫት በሕክምና ትምህርት ቤት በነበርኩበት ጊዜ እንኳን በቃ ምንም ችግር የሌለው ደህና ነገር ነው አይጎዳም አይነት አስተሳሰብ አለ። ግን በጣም ዴንጀረስ ነገር ነው። ሶ ይህንን አዌርነስ በመፍጠር ሰዎች ኢቭን ወደዛ ነገር እንዳይገቡ የመጀመሪያው፣ ከተከሰተም በኋላ ደግሞ ኤርሊ አሁን ቅድም እንዳልኩት በአሳዛኝ መልኩ እኛ ሀገር 2 ዓመትና ከዛ በላይ ይፈጅበታል ሰው የአእምሮ እክል ገጥሞት ሆስፒታል መጥቶ ለመታከም። መጀመሪያ የሚካሄደው ወደ ጸበል፣ ወደ ቁርአን፣ ወደ ጸሎት ቤት፣ ወደ አዋቂ ቤት የመሳሰሉት ናቸው። እነዛን ሁላ አልፎ ነው መጨረሻ ላይ እኛ ጋር ይመጣው። ሰው ኤርሊ ልክ የሆነ ነገር ሲገኝ ቶሎ ወደ ሕክምና ቦታ መምጣት፣ ኤርሊ ትሪትመንት አውትካሙን በጣም ጥሩ ያደርገዋል። ኢቭን ያ ሲባል ደግሞ በቃ ኤርሊ ስላልመጣው መቅረት አለብኝ ማለት አለ። ኤኒ ታይም ዘሙመንት ልክ ያወቅኩ ሰዓት የሆነ ነገር ሀፕን እንዳደረገ ሄድ ቼክ መጥቼ ከዛው ካለሁበት ደግሞ መታከም ይችላል። ስለዚህ የትኛውም ስቴጅ ላይ ብንሆን ተስፋ አለ ማለት ነው። ሶ መከላከል ስንል ከመከሰቱ በፊትም ከተከሰተ በኋላ ይቀጥላል። ኢቭን ፓሊዬቲቭ የሚመስሉ ኬሮችም አሉ። ምን ማለት ነው? ህመሙን መቀየር አንችልም፣ ግን ላይፍ ኳሊቲውን ኢምፕሩቭ ማድረግ እንችላለን። ስቃዩን መቀነስ እንችላለን። የአእምሮ ጤና እክሎች በጣም አሰቃይ ናቸው። ቤተሰብም እንግዲህ እነዚህ ተግባራቶች የቤተሰብን የሚመለከታል። ለምሳሌ ቅድም እንዳልኩት አንዲት እናት እርግዝና ከመፈጠሩ በፊት የወሊድ ክትትል ቅድሚያ ፕላን ማድረግ፣ ክትትል ማድረግ፣ ሐኪም መክራትን ነገር ማድረግ፣ ጤናዋን መጠበቅ፣ አልኮል አለመጠቀም፣ ሱስ አምጪ ነገር አለመጠቀም፣ HIV ስክሪን መደረግ፣ ህመም ካለ መታከም የወላጅ ስራ ነው። ሶ ወላጅም እንደ ወላጅ ራሱን ኤጁኬት ማድረግ አለበት፣ ማስተማር፣ ማወቅ። በቃ አሁን ብዙ ሰው ቲክቶክ ይጠቀማል። ብዙ የማይረቡ ነገሮች አሉ ቲክቶክ ላይ ሜኒ ሶሻል ሚዲያ ላይ። ግን ስፔሲፊካሊ
ልጄን እንዴት ነው ማሳደግ ያለብኝ? ስለ አእምሮ ጤናው የሆነ ነገር ለየት ያለ ነገር ስናይ ገለል ሲል ልጅ ራሱ መደበቅ ሲጀምር ወይም ደግሞ የሆነ የባህሪ ለውጥ ስናይ እንቅልፉ ሲረባበሽ ግሬዱ ዝቅ ሲል ለምሳሌ ቅድም ያነሳው ታካሚ በጣም ኢንተለጀንት ስማርት ልጅ ነበር፣ ግሬዱ ድሮፕ አደረገ። ወላጅ ግን የተረዳው በሌላ መልኩ ስለነበር ወደ ጸበል ወደ ሌላ ቦታ ነው የወሰደው። 6 ዓመት ፈጀበት እንግዲህ ቲዩመሩ እያደገ ማለት ነው። ስለዚህ በተቻለ መጠን ለልጆች ቅርብ መሆን ጥናቶች የሚያሳዩት እዚህ ጋር ስፔሲፊካሊ ማንሳት የምፈልገው ነገር አንድ አዋቂ ሰው በቅርበት የሚከታተለው ሰው ያለ ልጅ ወደ አእምሮ ጤና ችግሮች የመግባት እድሉ በጣም ይቀንሳል። በጣም ፓወርፉል ነው። አንድ በጣም የሚቀርበው ሰው ዝም ብሎ አብሮ መኖር አይደለም። ውሎህ እንዴት ነው? ምን ገጠመህ? ከዛ የሚያወራውን ጭንቀቱን ድሪሙን የሚሰማው ሰው ማግኘት ማለት ነው። ሶ እንደ ወላጅ ልጆቻችን ወይም እንደ ቤተሰብ ወይም እንደ ማህበረሰብ ወይም እንደ ታላላቅ ወንድምና እህት ከስሮቻችን ያሉትንም እኛንም ራሳችንንም ጨምሮ መከታተል፣ የምናወራውን ነገር መስማት፣ የምንጠይቀውን ነገር ኤቪደንስ ባለው መልኩ አሁን ብዙ ሶሻል ሚዲያ ጥሩ ፕላትፎርምም ላይሆን ይችላል። አንዳንዴ በትክክል ፊልተር ካልሆነ ሮንግ የሆኑ ስህተት የሆኑ አመለካከቶች ስለ አእምሮ ጤና እክሎች መፍትሄዎቻቸው ብዙ መጥፎ ነገሮችም አሉ። ሶ ልጆች ያንን ነገር ከወላጆቻቸው በትክክል በጤናማ መልኩ ካልተረዱ ይዘዋቸው ይሄዳሉ እነዛ አጥፊ ነገሮች ማለት ነው። ሶ ወላጅ ያንን ለማድረግ ቤተሰብ ማወቅ አለበት። እሱ ራሱን ኤጁኬት ማድረግ አለበት። ልጁ የሆነ ነገር ስትሆን አንቺ ባለጌ ለምንድን ነው ማጣጠኘው ምናምን ብሎ በርበሬ ከማጠን ባይ ዘ ዌይ የሴት ልጅ ግርዛት የመሳሰሉት ይሄ መዳር ካለ እድሜ ጋብቻ ምናምን በጣም ስቲል ፕሪቫለንት ነው እኛ ጋር። ሶ እነሱ ላይ ወላጅ ነው ፕሮቴክት ማድረግ ያለበት የራሱ ልጅ። ያንን ለማድረግ ግን ማወቅ አለበት። ጥናቶች የሚያሳዩት ሌላ ሰው አንድ ሰው ላይ ጥቃት ከሚያደርሰው የበለጠ ለፒቲኤስዲ የሚሆን ለዲፕሬሽን የሚያጋልጠው ወላጅ ልጁን አቢዩስ ሲያደርግ ነው። ወይም በጣም ለዛ ሰው ቅርብ የሆነ የሚወደው ሰው የሚያደርሰው ጥቃት ከፍተኛ ነው። ሶ ወላጆች አንዳንዴ ሳያቁም ሊጎዱ ይችላሉ። አንዳንዴ ኦቨር ኬር ማድረግ በቃ ሁሉን እኛ እናድርግልህ፣ በቃ መርፌ እንዳይነካ መሬት እንዳትረግጥ አይነት በጣም በቃ ሁሉን ነገር ያ ደግሞ ክሪፕል ሊያደርግ ይችላል። ስለዚህ ባላንስድ በአእምሮ ሕክምና ቋንቋ ጉድ ኢነፍ ማዘር ጉድ ኢነፍ ፋዘር እንለዋል። ዊ ዶንት ሃቭ ቱ ቢ ፐርፌክት፣ ጉድ ኢነፍ ነው መሆን የሚጠበቅብን። ሶ ያንን ለመሆን አዌር መሆን መቻል አለብን፣ ራሳችን ማወቅ አለብን። ሶ ከሱ ይጀምራል። የራሳችንንም የአእምሮ ጤና መጠበቅ ምሳሌ መሆን። ለምሳሌ እኔ ጫት እየቃምኩኝ ልጄን መጠጥ እንዳትጠጣ ምናምን ብል ኢትስ ነንሴንስ ላይክ ኦልሬዲ ዩ አር ዱይንግ ኢት። ምሳሌ እንሆናለን፣ በተግባራችን ይናገራል። ሶ እንደ ቤተሰብ ሞዴል መሆን ላይፍ ስታይላችን ራሳችን ላይ የምንገነባው ነገር ሞር ፓወርፉል ይሆናል። ከዛ በተጨማሪ ግን ክሎዝሊ መስማት። በኢትዮጵያ የወጣቶች የአእምሮ ህመም አሳሳቢነት በምን ደረጃ ላይ ነው የሚገኘው? ሾኪንግ ነው ቤዚካሊ ኤቪደንሶች የሚያሳዩት እሱን ነው። በዓለም አቀፍ ደረጃ ኦልሞስት ከሰባት ወጣት አንዱ ወጣት የሆነ የአእምሮ ጤና እክል ችግር አለበት። እኛ ሀገር ደግሞ ከ4 ሰው አንዱ ኢቭን አንዳንድ ጥናቶች ላይ ከ2 ሰው አንዱ ይደርሳል። በተለያዩ ጥናቶች እኛ ሀገር የጥናቶችም ክፍተት ስላለ ማለት ነው። ግን የተወሰኑ ሊትሬቸሮችን እና ሲስተማቲክ ሪቪው ጥናቶችን በተወሰነ ደረጃ ያሉትን ለማየት ሞክሬ ነበርና ኢትስ በጣም ሾኪንግ ነው። ከዓለም በጣም ብዙ በርደን አለብን። አሁን እኛ ብዙ ጊዜ ሶሳይቲ ውስጥ የምንሰማው ነገር ምንድነው? ዲፕሬሽንማ የአሜሪካ ችግር ነው። ላይክ እነሱ ናቸው፣ እነሱ ቡና አብረው ስለማይጠጡ ሶሻል እንትን ስለሌላቸው እኛ ሃይማኖት ስላለ ምናምን አይደለም። በሱሳይድ እኛንን በጣም የምንሞተው እነሱ አይደሉም፣ ወጣቶቻችን ናቸው። ይሄ ምንድነው የሚባለው ስትራክቸራችን የፖፑሌሽናችን አሰራር ራሱ እኛ ህፃናትና ወጣቶች ናቸው ብዙውን ፓርት የሚይዙት። ቅድም እንዳልኩት ወጣቶቻችን ብቻ 1/3 ናቸው የማህበረሰባችን። ሶ ይሄ የወጣቶች ክፍል ደግሞ አብዛኛው ኦልሞስት እንግዲህ 25% ማለት ከአራቱ አንዱ የሆነ የአእምሮ ጤና ችግር አለበት ማለት ብዙ ፕሮዳክቲቭ ሊሆን የሚገባው ብዙ ችግር አለበት። ከዓለም ዳታ አንፃር በጣም አስከፊ ነው ይኛል ማለት በጣም ሲግኒፊካንት ነው በርደኑ ማለት ነው። ቅድም እንዳልኩት ናቸው ቶፕ ፕራዮሪቲዎች ዲፕሬሽን፣ አንዛይቲ፣ ሱሳይድ፣ ሱስ አምጪ ነገሮችን መጠቀም፣ ከትራውማ ጋር የተያያዙ ጉዳዮች እነዚህ ሁላ እንግዲህ እንትን የሚሉት እሱ ላይ ነው። ቅድም እንዳነሳሁትም ሴቶች ላይ ከወንዶች የበለጠ በስፋት ይከሰታል። እንግዲህ የተለያዩ በርደኖችም አሉ። ከስነ ተዋልዶ ጤና ጋር አንዲት ሴት እርጉዝ ስትሆን ያልተፈለገ እርግዝና ሲገጥማት እሷ ናት ብዙ መከራ የምትሸከመው። ጎዳና ላይ ከተማችንን ብናያት ብዙ እናቶች ልጃቸውን እየሳሙ ነጠላቸውን አድርገው የሚለምኑት እነሱ ናቸው። አባቶች አይተን አናቅም።
ፈረንጆቹ እኛ ሀገር የመጡት የየመኖቹ መሰለኝ አምናቸው አባት እናት ቤተሰብ አንድ ላይ ሲለምን አይቻለሁ። አባት ልጅ ይዞ ሲለምን አይቻለሁ። እኛ ሀገር ግን ሬር ሴቶች ናቸው። ብዙ በርደን እነሱ ላይ ብዙ ጫና በተለይ በጦርነት በተለያዩ ኢኮኖሚክ ክራይሲስ ምናምን ያው ብዙ ችግሮች አሉብን እንደ ማህበረሰብና በእነሱ ስንጠቃ ከወንዶች የበለጠ ሴቶችና ህጻናት ናቸው አፌክትድ የሚሆኑት። አብዛኛው ጫና ሴቶች ላይ ይሆናል ማለት ነው። ኦቨርኦል ከዓለም አንጻር ስናየው ካደጉት ሀገሮችም አንጻር ስናየው ትንሽ አሳሳቢ ሁኔታ ላይ ነው። ቅድም እንዳነሳው ትሪትመንት ጋፕ የምንለው ደግሞ ህክምናው እኛ ሀገር አሁን የአእምሮ ጤና ህክምና ገና በጣም ኋላ ቀር ነው። ያሉን የጤና ባለሙያዎች ቁጥር በጣም ትንሽ ነው። ተቋማቶቻችን ትንሽ ናቸው። ቅድም እንዳልኩት ይብል ለህክምና የሚመጡት ሰዎች ራሱ ስንት ነገር አልፈው 6 አመት 10 አመት ምናምን ቤት ተዘግቶባቸው 20 አመት ሙሉ የተሸፈነ ነገር በሰንሰለት ታስረው ጸበል ቦታ ቁርአን ቦታ ቤት ውስጥ ሰው እንዳያቸው ማፈሪያ ስለሆኑ ተዘግቶባቸው እንደዛ ስለሚያስቡ ሰዎች ማለት ነው። ይሄ ሁላ ነገር እንግዲህ ሂውጅ ስራ ይጠብቀናል ብዬ አስባለሁ። ሲግኒፊካንት ነው ቁጥሩ፣ ሾኪንግ ነው ቤዚካሊ። ጥያቄን በጨርሻለሁ። በእርሶ በኩል ግን እንደ ህክምና ባለሙያ ቀረ ማስተላለፈው መልእክት አለኝ ካሉ መድረኩ ልስጠው። እኔ እንግዲህ ዓለም ጤና ድርጅት የሚለው ነው ሁሌ መልእክቴ። ያለ አእምሮ ጤና የለም። ሰው ሁሉ ላይ ኩላሊቱ ደህና ቢሆን፣ ጉበቱ ደህና ቢሆን፣ አፍንጫው ደህና ቢሆን አእምሮ ጤና ካልሆነ ፖይንትለስ ነው። ሰው ዓለምን ቢያተርፍ ነፍሱ ግን ቢያጎድል ምን ይጠቅመዋል? ያው በነፍስ ሶል ሳይካትሪ ወይም ሳይክ ማይንድ የምንለው ነፍስ ማለት ነው። ነፍሱ የታመመ ሰው ሌላው ነገሩ ሁሉ ጤና ቢሆን ብርም ቢኖረው ወርቅም ቢኖረው ጉበትም ጤናማ ቢኖረው ኢትስ ፖይንትለስ። ለአእምሮአችን በጣም ከባድ የሆነ ቦታ መስጠት አለብን። ለአእምሮ ጤናችን በቃ ህይወታችን ነው። እሱ ላይ በተለይ እንደ ወጣት ደግሞ በጣም ጠንቃቃ መሆን አለብን። አእምሮአችን ማለት በጣም ዳይመንዳችን ነው። ይሄ ነዳጃችን ነው፣ ወርቃችን ነው። ላይክ በቃ እንደ ሰው እንደ ግለሰብም እንደ ሀገርም ሀብታችን ነው። ማርስ ላይ ብንወጣ በአእምሮአችን ተጠቅመን ወርቁን አንስተን ብንጠቀመው በአእምሮአችን ነው። እንደ ወጣት ራሳችንንም እንደ ኢንዲቪጁዋል ላይክ የትኛው ነው የሚጠቅመኝ፣ የትኛው ነው የሚጎዳኝ? አባቴ ጠጥቶ ምንድን ነው የሆነው? ደም እያስመለሰው ነው ሲሞት ያየሁት። እኔ ራሴን ከዛ መጠበቅ አለብኝ፣ ምክንያቱም ሪስክ አለኝ ኦልሬዲ። መጠጥ መሞከርም የለብኝም፣ ምክንያቱም አባቴ ኦልሬዲ ስለሚጠቀም እኔ ሪስክ አለብኝ። ሱስ አምጪ ነገሮች ጋንጃ ምናምን እንትና ተጠቅመዋል፣ እኔ ይቅርብኝ፣ አላማ አለኝ። ድሃ ነን እንደ ሀገር፣ ድህነትን ማሸነፍ አለብኝ፣ መስራት አለብኝ፣ ጊዜ ይሄ ነው እያለን ራሳችንን መንከባከብ፣ ጓደኞቻችንን በተቻለ መጠን መልካም አርአያ መሆን፣ መመካከር፣ ሲገጥመን ደግሞ ወደ ህክምና ተቋም መምጣትና እገዛ መፈለግ ሄልፕ ሚ ማለት ትልቅነት ነው፣ ሽንፈት ትንሽነት አይደለም። እሱን ማሰብ። ታንክ ዩ ዶክተር ይቅናሸዋ እዚህ ድረስ መጥተው ሰፊ ማብራሪያ ስለሰጡን ከልብ አመሰግናለሁ። እኔም ይሄን እድል ስለሰጣችሁኝ በጣም አመሰግናለሁ።